ባችሁ ታትዬ እኔ ቆንጆ እንዴት ነሽ? የማትችሉትን ነገር ለማድረግ አትሞክሩ። ለልጆች ምንም ነገር መስጠት እንደምትችሉ አታሳዩአቸው። ገባችሁ? እኛ ሊሚትድ ሆነን ስላደግን ነው። ገባ? ሊሚትድ ማለት እንዴት ነው? ልክ አንድ ከረሜላ ሲሰጠን መሬት ጮቤ ረግጠን ነው የምንነሳው። ለምን? ያንን ነበራ የሚችሉት ቤተሰቦቻችን። የማይችሉትን አምጥተው አይሰጡ ነው። ገባ? ጫማ ሲገዛልን የምናብደው ጫማው ገባ ጫማ ብቻ ስለሆነ አይደለም። ገባ? የሚችሉትን ይሰጡን። አሁን ማሰራት ያለብን ጭንቅላት ልጆችን ማሳደግ ሳይቻል አትውለዱ ነው ይባላል። ኦፍ ኮርስ አው ልክ ነው። ግን አለኝና ሀብት ተብሎ ለልጅ ሌክዠሪ ነገር መስጠትም አግባብ አይደለም። ልጆች አርን አድርገው ማግኘት እንደሚችሉ ማሳየት አለባችሁ ነው የኔ አባችሁ። ብዙ እናቶች አሁን ብዙ አባቶች የተበላሹት ምንድን ነው? ኢትዮጵያ ላይ ቁጭ ብላ የኢትዮጵያ አማርኛ እያወራ ከትምህርት ቤት እንግሊዝኛ ፍርፍር እያልሽ ያወራሽ ልጅሽን ከትምህርት ቤት ማውጣት ዘመናዊነት አይደለም። እንግሊዝኛ ቋንቋ ነው እንጂ ትምህርት አይደለም። ያ ማለት የልጅሽን ኮንፊደንስ መውሰድ ነው። የልጅህን ኮንፊደንስ መውሰድ ነው። እኔ አውቃለሁ የሆነ ትምህርት ቤት ላይ በጣም ሰውየው ልጁ ስላስቸገረ ልጃቸው በ13 ዓመቱ የፖርን ቪዲዮ እያየ ትምህርት ቤት ውስጥ በ12 ለልጆች እያሳየ የተወሰኑ ልጆች ጨዋ ልጆች ነበሩ ሄደው ከሰሱ። ሲከሱ እናቱ ውጭ ሀገር ናት አትቀመጥም፣ አባት ሚሊዮነር ነው ምናምን አሉ። እሱ ይዞራል። ተጠርቶ ሲነገረው በቃ ልጄ ነው ቆጣለው እንዳትናገሩት አለ። በስንት ጊዜ ኧረ አሁንም ልጅ እንደዚህ እያደረገ እንደዚህ ነው ታዲያ እናንተ እንድታስተካክሉት እዚህ እንዲውል እንጂ ድሮም እኮ ተምሮ እዚህ ምን ያመጣል ብዬ ነው ብሎ ብር አስቀምጦ ጠረጴዛ ላይ ወጣ አባት። ያ ማለት ልጅ እንዲቀጣ ካላስለመድከው ዋጋ የለውም። በመቅጣት ልጅን አላምንም። በመምከር ምናምን የምትሉ ኦኬ መብታችሁ ነው፣ መክራችሁ ልጃችሁን ቀይሩ። ግን ልጅ የሚፈራው አንድ ሰው መኖር አለበት ቤተሰብ ውስጥ። በተለይ ደግሞ አባት ሲቀጣ እናት ተው የምትል ከሆነ እናት ስትቀጣ አባት ታይ የሚል ከሆነ በቃ ልጆች ማንም አይመልሳቸውም። ይህን እመኑበት። ከመጀመሪያ ከልጅነት ካላስለመዳችሁ ደግሞ ካደገ በኋላ ልቅጣ ብትሉ ሞኝነት ነው። እኔ ቤተሰቦቼ ውስጥ መዓት የእህቶቼ ልጆች አሉ። ኃይለኛ የሚባለው አለ። በቃ ግድግዳ ላይ እንደ ሸረሪት እንሄዳለን። እኔን ሲያይን ግን ቁጭ ነው የሚለው። ዱላ አንስቼበት ምናምን አለ አይኔን አይቶ። ለምን? ከመጀመሪያ ያስለመድኩት ነገር አለ። ገባ? ፍርፍር ቢል አልሰጠውም። ምንም ነገር በቃ በጉልበቱ አልሰጠውም። ያንን ደግሞ ገብቷል እንደማያገኘው ሲያቅ ማክበር ጀመረ። በጥያቄ አንዳንዴ አሁን አገኘዋለሁ የሆነ ስህተት ሲሰራ ልጅ አይደለም ተደብቄ የሆነ ነገር ሲያደርጋ ያለው ወይ አንዳቸውን ሲመታ ይዋል። ከዛ አሁን በጣም ቀጣሁት። ምንም ነገር ነበር ለሱ የሚሰጠው። እሱ ሲመታ እናትና አባቱን ላይ ይጣላሉ። በሱ ማለት ነው። ልጁ ኦልሞስት ተበላሽ። እያየው ትምህርትን አንደኛ ካልወጣ እንደነሱ ምንም አይነት ነገር አልሰጥህም አልኩት። በቃ ትሰጠኛለች ብሎ ነው የሚያስበው። ገባ? አትለየኝም ነው። እኔ ልጅ መለየት አልወድም። ሴቶቹ አንደኛ ወጡ። እሱ 5ኛ ሲወጣ ታብሌት ነበር ከለከልኩት። አበደ። መቼም አልሰጠም አልኩት። እንደዚህ ይዤው ፈጠፍጠዋለሁ አለ ቤት ግን አልሰጠም። እኔ ነኝ የምሰጥ ፈልጌ የማደርገው ነው። አሁን ይኸውልህ 5ኛ ነበር በሆነ ሴሚስተር 4ኛ ወጣ። ከዛ አሻሻለ 3ኛ ወጣ። አሁን 2ኛ ወጣው። 1ኛ ስትወጣ ነው የምሰጠው። በቃ ማድረግ እንደምችል ለእናትና አባቱ እንኳን አሳየዋቸው። ደነገጡ። ውሸት አገኘሁበት። አንድ ቀን ዋሸ። ሲዋሽ ይኸው እናቴን ጠይቂያት ሲል እናትየው አዋረደችው። አይ እሷን አትዋሻትም አለችው። ከዛ በሱ ውሸት እመነኝም አትመኝ 6 ወር ነው የቀጣሁት በመዝጋት። በቃ አንተ ውሸት አምነ ዞር በልለዋለሁ። እነሱ ሲያወሩኝ አምናቸዋለሁ። ገባ? አውቄ። ከዛ በቃ እሺ ምንድን ነው ማድረግ ያለብኝ ከዚህ በኋላ እንድታምንኝ አለ። እንዳምነህ እውነት ሁሌ ያወራ። እናትና አባትን አክብር። እናቴን አክብርልኝ። ተንኮል አትስራ። ትምህርትህን ጎበዙን። በቃ ከዚህ ውጪ ልጅ እኔ ተራገጡ ነው የምለው። እንትኑን ተቀብዬ ውጡና ጭቃ በጭቃ ሆናችሁ ነው የምለው። በዛ ምን አለው? ገብቷል? ልጅ ተጫውቶ መምጣት አለበት። ግን
ከልጅነት ያስለመድነው ነው ልጅን የሚገዛው። የቤት የያዘውን ነው ውጭ ላይ ይዞ የሚወጣው። ልጆች ሲናገሩ ደግሞ አዳምጧቸው። የኛ ባህል ዝም በል ደረታ ይሄ አይደለም። ከትምህርት ቤት ሲወጡ የሚያወሩትን ወሬ አዳምጧቸው። የመጀመሪያው ወሬ ምንድነው? ቀን ያሳለፉትን ነው የሚናገሩት። ከዛ ነው ብዙ ልጆችን የጎዳው ይሄ ነው። ገባ እየተባለ እየተደፈሩ የማይናገሩት ለዛ አይደል? በትምህርት ቤት ላይ ብዙ የእንደዚህ አይነት በአጎት ተደፍሮ ማይናገሩ ምናምን ብዙ ነገሮች አሉ። እኔ በግሌም እንዲህ የሚነግሩኝ አሉ። በተለይ ተማሪዎች ላይ ስለምቀርባቸው ብዙ ሚስጥሮች ይነግሩኛል። በአጎቱ አስረግዟት እንደዚህ አይነት ነገር ብዙ ነገሮች አሉ። በተለይ ከክፍለ ሀገር እናስተምራችኋለን እያሉ እያመጧቸው ሴቶችም ብዙ የሚሰቃዩ ሴቶች አሉ ተማሪዎች እና በተለይ እነዚህ እናጎት አክስት እንደዚህ ማድረግ የማይችሉ ከሆነ በአመቱ ይመረጣል። አንዱ ግፍ ነው፣ ለልጆች የሚያቆይ ግፍ ነው። በጣም ትልቅም ኃጢአትም ነው። ህሊና ራሱ እንዴት እንደሚፈቅድ አይገባኝም። ያው እንደዚህ የአጎት ይዞ ላሳድግ ብሎ መጥቶ የእህቱን ልጅ የወንድሙን ልጅ መድፈር እንዴት እንደሚመጣለት ራሱ ምን አለ መሰለህ። አሁን ጊዜው ፊት ለፊት ስለሚወጣ ነው። ፊት ለፊት ማለት ቶሎ ስለሚወጣ ነው። ገባ እንጂ ጊዜው ማለት ነው። በፊት ገበና ተብሎ ይታፈናል። እንኳን አይደለም አባት እናትም ብናገር የሆነ ነገር ይሆኑብኛል እኔም እንደዚህ ይሆናለሁ ከልጆቼ ጋር ብለው ዝም ስለሚሉ ተለምዶ እንደ ስንት እኮ ዲቃላ ብሎ ተወልዷል እኮ እየተሰደቡ የትም እኮ አልሄደችም። ቤት እኮ 10 ሰዓት የምትገባ ናት። አጠገብ ካልሆነ ያለ ሰው እንዴት ነው ማን ነው የሚደፍረው? ገባ ተደፍራም ተሰድባም ከምጠላውም ሰው ወልዳ ያሳደጉ ስንት እናቶች ያውቃል። ሆዲ ፍጆ ተብሎ ገባ። ስለዚህ ምን ቅርብ ጊዜ የተናገረች ልጅ አውቃለሁ እኔ እናት ወንድሟ ደፍሯት እናት አባት ተባብረው ዝም በይ እያሉ ቤት ውስጥ የወለደችው ልጅ በሽተኛ ነው። ምክንያቱም አንድ አይነት ጂን ስላለ ጤነኛ ልጅ አትወልድም። ያንን ልጅ እየደበደቡ አስበው እንግዲህ ቤት ውስጥ ገረድ አድርገዋት እሷን ወጥታ ተናግራ ሀቢባ ቤት ነው የተረዳችው። በጣም ነው ያዘንኩት። አሁን እንደዛ አይነት ቤተሰብ ውጭ ላይ ምንድን ነው እነሱ የተከበሩ ቤተሰቦች ናቸው ምናምን የሚባል ይሄ ነው። እኛ ገበና የሚባል ጥሩ ገበና አለ፣ መጥፎ ገበና አለ፣ አደባባይ የሚወጣ የማይወጣ አለ። እኔ በጣም ብዙ ታሪክ አውቃለሁ በእንዲህ አይነት ነገር ላይ። ለምን መሰለህ ሄጄ መሳተፍ ውድ ነበር። ታውቃለህ ኢትዮጵያ ላይ ይሄን ነገር ታውቃለህ አይደለ? በቀን ስንት ልጅ ተጥሎ እንደሚገኝ ዳታዎቹ አሉ። 316 ህጻን በአንድ ቀን አዲስ አበባ ላይ ብቻ የሚገኝ ተጥሎ 316 ህጻናት እንኳን ልጥላቸው አለም ልትነካቸው የሚፈርጥ እኔም አልፈርድባቸውም። አንዳንድ እናቶች ለምን ብትል የአብዛኛዋ ተደፍራ ገባ ምን አድርጋ ታመጣዋለች። እዚህ ላይ ደግሞ በተለይ ሚዲያ ላይ እያላገጥን ነው ገባ እያላገጥን ነው። በምትደፈር ሴት ደጋረጋት ሴት ልጅ የወለዳችሁ ሴቶች ሴት ላይ እያሾፋችሁ ያላችሁ ሁልሽም ጊዜው ከፍቷል በቤትሽ ይመጣል የምለው ለዛ ነው። ገባ እሱ እሳት ቤት አይዘልም። ገባ ምን አገባኝ ብለን በር የምንዘጋው ነገር ነው ነገ ሌላ ነገር የሚያመጣው። ከባድ ጊዜ አሁን ለሴት ልጅ አልነበረም ለወንድም እንፈራለን ህጻናት። ስለዚህ ይሄ በጣም ትክክል ነው። ይሄ በስፕራይት የሚጠጣ ነገር እኔ አሁን ምንድነው የከለከልኩት የእህቶቼ ልጆች ፋሚሊ በሙሉ ማንም ሰው ጠጪ ብሎ አንድ ነገር ቢሰጥሽ እንዳትጠጪ። የምትጠጣትን ኮዳ ቦርሳችሁ ውስጥ አርጉት፣ ውጪ ላይ አይደለም ብያለሁ። ለከለር መለየት እንዲቻል ቀይ ነው የሚሆነው። የሆነ ፈዛዛ የድሮ ጆሊጅስ የሚመስል ከለር ነው ያለው። ልክ እንደ ስትሮበሪ አንዳንዴ ደግሞ እኔ ግን የምለው ይቅርታ አድርግልኝና አንድ ጥያቄ ልጠይቅህ። በዚህ ነገር ላይ የኢትዮጵያ ጤና ሚኒስቴር አላመለከታችሁም? ትምህርት ቤቱ ባለበት ጤና ጣቢያ አሁን አመልክተናል። ግን የሚሰጡሽ መልስ ለህግ አመልክቶ ነው የሚሉሽ እንጂ እንደዚህ ምንድነው ኬዙ አሁን ህግ አመለክቱ
ይኸውልህ ፖሊስ ወረቀት ከሰጣችሁ ፌዴራል ፖሊስ መድኃኒቶቹን ማስለቀም ይችላል። ገባ? ለህጋዊ ማለት ነው። መድኃኒቱ እንትን አይሰጥ በፋርማሲ በትዕዛዝ ካልሆነ የሚገዛ ነገር አይደለም። ግን ልጆቹ ማነው ከታዲያ እኮ የሚሸጠው ከላይ ትስስር አላቸው የሆነ በገፍ የሚሰጣቸው እና ውስጥ አሁን ተማሪዎቹ እዛው ሀይ ስኩል ላይ የሚያከፋፍሉ አሁን እኛ 13,000 ተማሪ ነው ያለን። በእያንዳንዱ ክፍል አከፋፋይ አለ። ስትይዣት እከሌ ሰጠኝ ስትይዙ እከሌ ሰጠኝ ነው እንጂ የሚልሽ የሆነ ቦታ ላይ ኔትወርክ ዋናው አከፋፋዩ አካል ጋር አይወስድሽም። ቤተሰብ የሰማለ ለቤተሰብ ሰብስባችሁ አልተናገራችሁም? ቤተሰብ ሰብስበን አሁን ባለፈው 420 ወላጅ ተሰብስቦ ነበር። የሁለተኛ ሴሚስተር ሊጀምር ሲል አንደኛ ሴሚስተር ሪፖርት ላይ እና ወላጆቹ ይደነግጣሉ፣ ይሰማሉ፣ ታምር ነው የሚሆንባቸው። ግን ልጄ እንደዚህ ያደርጋል ብሎ ለማመን ይቸገራሉ። ምክንያቱም ልጆች ቤት ሲገቡ ያሳዩ ቪዲዮ መቅረጽ ነው። እናንተ ቪዲዮ ትይዛለህ ኤቪደንስ አንድ እጅ ከፍንጅ ብትይዝ እናት አባት ይኸውልህ ልንገርህ፣ የእኛ ችግር እናት አባት የልጁን ስህተት የሚያምነው በአይኑ ሲያይ ገባ። በአይኑ ካላየ አያምንም። የልጄን ስም ነው የምታጠፋው ነው የሚልህ። በተለይ ትንሽ ሳንቲም ያላቸው ከሆኑ ግብዝ ናቸው፣ በክብር ስለማይደራደሩ። እኔ ለእናንተ አድቫይስ የምሰጠው ሳትናገር ቀብ ከማድረግ በፊት አንድ ጓደኛ ወይ ምናምን ካሜራ ቪዲዮ ስልክ ትቀዳና ታስቀምጣላችሁ። ከዛ ያንን ምንድነው ለቤተሰብ መበተን ቴሌግራም ላይ አለቀ። ቤተሰብ እርምጃ እንዲወስድ ከዚህ በላይ ለምን መሰለህ ነገ ልንገርህ፣ አንዳቸው እዛ ውስጥ ሲሞቱ እናንተ ላይ ነው የሚያፈጡት። አሁን የከፋው በደንዝዘው የሚያደርጉት ነገር ባለፈው የሆነ ልጅ የሚሰቀጥጥ ነው። አሁን ከሁሉም ሲገቡ አይፈተሹም? ልጠይቅህ እስኪ ሲገቡስ ለምን ፍተሻ የለም? በጣም ነው የምንፈትሸው። አሁን ከ13,000 ምናምን መቶ ናቸው። አሁን እየቀነሰ እና 40-30 መምህር ተሰልፎ ይፈትሻል። በድንገተኛ ፍተሻ አለ። ግን እንዴት ይዞ እንደሚገቡ ይገርምሻል። አንዳንዱ ይተባበራል። ሀገር ላይ ሳንቲም ይሰጠዋል። 100 ብር 200 ብር ለአንድ ዘበኛ ግልጽ ነው የምነግርህ። ዘበኛ ደመወዙ ትንሽ ስለሆነ ያታለዋል። 200 ብር ገባል። እንደዛ ነው የሚገቡት። እና በጣም የተቸገርነው እሱ ነው። የቡድን ጸብ፣ በቡድን ጸብ ውስጥ ደግሞ ደንዝዘው ይመጣሉ። ብትደበድቢ ብትተኩሺ ውልፍታይ በቃ አፈር ደቼ ተበልቶ አፈር ደም በልቶ ደም በደም ሆኖ ስወጣ አገኛለሁ ይልሻል። ኩላሊቱን ረግጠው ይዛሉ ይልሻል። እና መድኃኒቱ በጣም 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 እጅግ በጣም አሁን ትውልዱን እያበላሸ ነው። እኔ የሚሰሙ የጤና ባለሙያ የመንግስት አካላት እንደው እዚህ ጉዳይ ላይ ቢሰሩበት በጣም ደስ ይለናል፣ ለትውልዱ ሲባል። ሁላችንም አይደለም ቲክቶክ ላይ ያለን ሰዎች በሙሉ መነሳት አለብን እዚህ ነገር ላይ። ለምን ብዙ ነገሮች ሶሻል ሚዲያ በጣም በጣም ኢንፍሉዌንስ አለው። አሁን ማድረግ ያለብህ አንተ ለኔ ከቻልክ ቪዲዮ ስራልኝ፣ እዛው ላይ ያገኘውን ቪዲዮ ትምህርት ቤት ውስጥ ስታገኘው ይሄን ነገር ቪዲዮ ቅረጽና ለእኔ ላክልኝ ወይ ሜንሽን አድርግልኝ ለእኔ። እኔ ደግሞ የራሴን ቪዲዮ ሰባ ቢያንስ እኔ አንድ ልጅ ባተርፍ ለራሴ ትልቅ ነገር ነው። እኔ ቀድሜ ሁላችንም ወደ ቤታችን አይደል የምናዘነብለው። ገና እኔ ሳገኘው ነው ቲክቶክ ላይ ነገር ለቤተሰብ የላኩት። እንዲህ አርጋችሁ ቢሰጧችሁ እንዲህ እንዳጠጡ። በተለይ እንዲህ አይነት ሰዎች ደግሞ የሚያተኩሩት ላይ መሰለ ጎበዝ ተማሪ ላይ ምንም የማያውቅ ላይ ገባ። ስለዚህ የተባለውን ያደርጋል አራዳ ለመባል ብሎ ስለሚያስቡ ነው። ገባ አይደል? ይሄንን በጣም መቃወም አለብን። በጣም ከባድ ነገር ነው። ልንገራችሁ፣ በድራግ ከተመጣ አለቀልን። ኢትዮጵያን አዲስ አበባ ተበላሸች። የምሬ ነው ነግራችሁ። እና ገንዘብ ደግሞ ፓወር አለ። ለጊዜውም ቢሆን እያየ አይደል እንዴ? ያው ፊንቴክን እያየ ነው አይደለ? ምንም ለጊዜውም ቢሆን የህግ ጥላ ስር እንደሆኑ ታስሮ ታየ። ገባ አይደል? እንኳን አይደለም በድራግ ማለት ነው። ይህንን በትክክል መጮህ አለብን። ይሄ መጮህ አለብን። ያለ ኢትዮጵያ በድራግ አንታወቅም። አሁን ነው እንደዚህ እየተስፋፋ ይመጣው። ልጆች በጣም እየተበላሹ ነው። ውጋው ፍጨው ምናምን የሚል ዘፈንም እየተለቀቀ ነው። ለእንዲህ አይነት ዘፈኖች ራሱ በጣም ጥንቃቄ ማድረግ አለብን። እኛ ድሮ ሌሪክስ የምናውቀው በራፕም በምንም ጥሩ ጥሩ ነገሮችን መጠቀም ነው። ትምህርት ምን
ይሄን ነው ማወቅ ያለብን። ሲሞቱ ብቻ መጮህ አይደለም። እንትና ማገደለው ለእንትና ፍትህ ምናምን የተባለ መለጠፍ አይደለም። እነዚህ ልጆችን ማዳን አለብን። ሁለት ደግሞ ሴቶች በጣም ለሴቶች ክብር እንዲኖራቸው ማስተማርም አለብን። አንደኛ ነገር እናንተም ጋር ደግሞ ትምህርት ቤት መልቀም ብቻ ሳይሆን ከእናንተ አላቅም ጥሩ ጥሩ የምትላቸውን አራዳ የሆኑ ልጆችን ሰበስብና ገባ የምትችሉ ከሆነ ለእንደዚህ አሁን በጣም ፎሎ ለሚያደርጓቸው ዘፋኞች ገባ የሚከተሏቸውን ትጋብዛላችሁ ትምህርት ቤት እነሱ እንዲህ አይነት ነገር ላይ እንዲሰሩ ማድረግ ገባ ካውንስል የሆነ ነገር ቁጭ ብለው እየተጫወቱ ምናምን እርድናውን ይጠቀሙት ቃሉን ምኑም ይጠቀሙት ገባ ምንም ጀጅ ሳታደርጓቸው ግን እነዛን ሰዎች ለምሳሌ አሁን እንዲህ አይነት ነገር ላይ ተባበሩ የሚባሉ አርቲስቶች አሉ፣ ራፐሮች በጣም አሪፍ አሪፍ ነው። እነሱ ቢናገሩ እዚህ ላይ ገባ ኢንፍሉዌንስ አለው ገባ። እነሱም እኮ እነዚህ ወጣቶች ካለቁ በኋላ ማን ይከተላቸዋል? ማንም አይከተላቸው። ስለዚህ ሰው ከሌለ ዝም ብለህ ብትዘፍን እኮ አንቃራሪ የሆነ ነው የምትቀረው። ፖይንቴ ምንድን ነው? ሁላችንም እዚህ ላይ መጮህ አለብን። አርቲስቶቹም ላይ መስራት አለብን። ሰው የሚከተለውን ሰው ያዳምጣል። እና ገብተህ ይሄን ነገር ስለነገርከኝ በጣም ነው የማመሰግነው። ሌላ ቀን ጋብዛለሁ አለ ልጅ ያለ ይመጣል። በሌ የሚባል ቢሌ ነው ቢሌ የሚባል ልጅ አለ በሌ የሚባል ልጅ አለ ቲክቶክ ላይ በጣም ስለዚህ ነገር ተናግሯል። ቤሎ እና በጣም ጥሩ ልጅ ነው። ትናንት ነው ከትናንት ወዲያ ቤቱ ገብቼ ስናወራ ነበር። እስኪ እሱን ጋብዘውና እናወራበታለን። በጣም በጣም ነው የማመሰግነው። አደራ ግን ቪዲዮ ሰርተህ ስጠኝ። መድኃኒቱን ለምን መሰለህ? መድኃኒቱን የሚያሳይ ይፈልጋሉ። ለምን ሰው አይቶ እንዲለየው፣ ቤተሰብም ቤት ውስጥ ካየ እንዲለይ ባረን ሰኞ ስለምገባ ቀርጸዋል። እኔም አመሰግናለሁ። በጣም ተባረክ። እግዚአብሔር ይስጥልን። አትጥፋሽ። ፎሎ አርግ እንዳጠፋሽ። ጠፋ ተጠፋፋና ስልኪ ቅዳሜ ዕለት ተባብለ ምናምን ስልኪ አይበላሽም ከኔ ጋር አውርተህ የዛን ቀን እንደውም ቅዳሜ ዕለት እንትን ተባብለ ምናምን የተባበለን ቀን ስልኪ የዛን ቀን ተበላሸና ላይቭም አልገባም። ኦኬ አይ እንግዲህ አም ሶሪ እኔ ጠበቅኩ አላደረግከውም። እሺ እና እንግዲህ ፈጣሪ ሁሉም ነገር ያደርግልህ። እኔ በምችለው እረዳለሁ ብዬ ነበር። ተንጠፋ ሳይ ስልኬ የዛን እንትን ብሎ ነበር እና ለዛ ችግር የለም። እሺ አመሰግናለሁ በጣም። እሺ